አንበሳ ይሄው በቃ ታይተኛል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች የምሽቱን ሰበር ዜናዎች ይዘን መጥተናል። በቅድሚያም አርዕስተ ዜና። በጎጃም ከፍተኛ የብልጽግና አመራሮች በፋኖ ተገደሉ። በክልሉ ጎጃምና ጎንደር የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። ፋኖ ዋናውን የፌዴራል መንገድ የተቆጣጠረ ሲሆን ይህንን ለማስለቀቅ የገባው የፌዴራል ሰራዊቱ ደግሞ ከባድ የተባለ ጉዳት ደርሶበታል። በዝርዝር ትሰሙታላችሁ። በኢትዮጵያና ኤርትራ ድንበር ባድመ ከባድ የተኩስ ልውውጥ መደረጉ ተሰማ። በኢትዮ ኤርትራ ድንበር ባድመ በትናንትናው ዕለት ከባድ የተኩስ ልውውጥ መደረጉ የተሰማ ሲሆን በዚህ የተኩስ ልውውጥም የሰው ሕይወት መጥፋቱ ተነግሯል። በዝርዝር ትሰሙታላችሁ። በኢትዮጵያ የተከሰተውን አስደንጋጭ ወረርሽኝ ተከትሎ የዓለም ጤና ድርጅት መግለጫ ወጣ። የዓለም ጤና ድርጅት ለኢትዮጵያ $300,000 እና አስቸኳይ ድጋፍ መላኩን አስታውቋል። በሽታው ከ3 እስከ 5 ቀን ባለው ጊዜ ውስጥ ብቻ ሰዎችን እየገደለ መሆኑን ተከትሎ ድንጋጤ ተፈጥሯል። የወጣውን መግለጫና ዝርዝር መረጃውን ይዘናል፣ ተሰሙታላችሁም። በሌላ መረጃ አርበኛ መሳፍንት ተስፉ የልጁን መስዋዕትነት አስመልክቶና በወቅታዊ ጉዳዮች ላይ መልእክት አስተላልፏል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። እስከ መጨረሻው ከኛ ጋር ሆናችሁ ተከታተሉን። አርበኛ መሳፍንት ተስፉ የልጁን መስዋዕትነት አስመልክቶና በወቅታዊ ጉዳዮች ላይ መልእክት አስተላልፏል። የምወዳችሁ የማከብራችሁ አንደያ ሕይወቴን ለመስጠት የተዘጋጀውላችሁ የመኖሬ ሚስጥር የሆናችሁ የአማራ ሕዝብ እንዲሁም ኢትዮጵያውያን በሙሉ የከበረ ሰላምታዬ ይድረሳችሁ በማለት ይጀምራል። አርበኛው ከኔ አብራክ በተወለዱ ልጆቼ የአማራ ሕዝብ የመንፈስ ልጆች አርበኛ ጌትነትና አርበኛ ገብሬ መስዋዕት የተሰማችሁ ሐዘን ከፍተኛ እንደሆነ በተለያየ መንገድ ደርሶኛል። በእርግጥ ሐዘኑ የጀግና አባት ለሀገር የቆሙ እልፍ ጣይ አባት ሁሌ በበረሃና ስደት ሆኖ ያሳደገ አባት ሆናችሁ ስታስቡት እጅግ መራር ነው። ግን ደግሞ ጣፋጭ መሪር ነው። ሁኔታውን መሪር የሚያደርገው ለአማራነትና ለሀገር በሚደረግ የህይወት መስዋዕትነት ውስጥ ከአብራክህ የወጡ የጀግና ልጆችህን በእርጅና ዘመንህ እያጣ ስትሄድ ነው። ይህ ራስን ለትግል አቅርቦ እንደ መሰዋት አይደለም። ይህ በጦር ሜዳ ተፋልሞ እንደ መቁሰል አይደለም። ይህ መሸነፍና እንደ ማሸነፍ አይደለም። እጅግ ጥልቅ ጀግንነት የሚጠይቅ እንጂ። ሆኖም ግን እኔ አባታችሁ ይህንን መሪር ሀቅ ወደ ጣፋጭነት የምቀይረው ከአባቶቼ በወረስኩት ለህዝብ፣ ለነጻነት፣ ለእምነት፣ ለሀገር መኖር እጅግ በጣም ጥልቅ ጀግንነትና ቆራጥነት የሚጠይቅ መስዋዕትነት እንደሆነ ስለማምን ነው። የተከበራችሁ ወገኖቼ ሐዘን ገብቶታል ብላችሁ እንዳታስቡ። ምክንያቱም በልጆቼ መስዋዕት ውስጥ ሁሌ የሚታየኝ የአማራ ህዝብ ወደ ክብሩ ሲመለስ ነው። ሀገሬ ኢትዮጵያ ከባንዳዎች እጅ ወጥታ የቀደመው ክብሯ ተመልሶ በዓለም ፊት ከፍ ብላ መታየቷ ነው። የኢትዮጵያ ህዝብ በሚያምነው እምነቱ በነጻነት አምልኮ የሚመኛትን መንግስተ ሰማያት እወርሳለሁ ብሎ በምሉነት በሀገሩ ሲኖር ማየት ነው። በአሁኑ ሰዓት ለአማራ ህዝብና ለሀገር የሚደረግ መስዋዕትነት ተራ መስዋዕትነት አይደለም። ሰው በጠፋበት ዘመን፣ እናቶች በሚቃትቱበት ዘመን፣ ሴት ልጆች ድረሱልኝ በሚሉበት ዘመን፣ አዛውንት የሚያደርጉት አጥተው በሚያለቅሱበት ዘመን፣ ክርስቲያኖች ሰው አውጣልን እያሉ በሚማጸኑበት ዘመን የሚከፈል እንቁ መስዋዕትነት ነው። መለኪያም የለውም። የምወዳችሁ የአማራ ህዝብ ሆይ በልጆቼ መቃብር ላይ ቆሜ ይህንን የአባትነት ጥሪና መልእክት እንድትቀበሉኝ በአክብሮት ጠይቃለሁ። አንደኛ፣ በትንንሽ እውነቶች ትልልቅ እውነቶችን አትሽጡ ወይም አትግደሉ። ይህ ማለት ማንኛውም ሰው የሚያነሳው እውነት ይኖረዋል። ለምሳሌ ራስን መለወጥ፣ ለቤተሰብ ቋሚ ገቢ እንዲኖር ማድረግ፣ የግል ክብሩን መጠበቅ፣ የራሱን የትግል ስልት መቀየስ የሚሉ እውነቶች አሉት። መገንዘብ የሚገባን ግን እነዚህ እውነቶች የሚኖሩት ሀገርና ህዝብ ሲኖር ብቻ ነው። ስለ ሀገር፣ ስለ ህዝብ፣ ስለ እምነት መኖር ከላይ ከተቀመጡት እውነቶች ጋር ሲነጻጸር
ትንንሽ እውነቶች ናቸው። አሁን እየሆነ ያለው ግን በእነዚህ ትንንሽ እውነቶች ትልልቅ እውነትን መግደል ነው። ይህ የአማራነት መገለጫ አይደለም። የአባቶቻችን አደራ እንዲህ እንደ እንስሳ እንድንኖር አይደለም። ልጄ ጌትነት የተሰዋው እሱ ለትልቁ እውነት ሲኖር ለትንንሽ ነገር የሚኖሩ የባንዳዎች አስተሳሰብ ውጤት ነው። አባት አርበኛው መሳፍንት ተስፉ ትግሌ ከዳር ሳይደርስ ምንም ብከፋ ምንም ባዝን ወደኋላ የምል ሰው አይደለሁም፣ ለትግላችሁ ታመኑ ሲልም አደራውን አስተላልፏል። በጎጃም የብልጽግና ከፍተኛ አመራሮች በፋኖ ኃይሎች መገደላቸው ታወቀ። በክልሉ ጎጃምና ጎንደር የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በሰፊው የቀጠለ ሲሆን የአገዛዙ ጦር ኮማንዶና አየር ወለድ እዝ ከምስራቅ እዝና ከክልል ኃይል ጋር አሰልፌ ባደረግኩት ዘመቻ ታጣቂዎችን ገድያለሁ ብለዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በምስራቅ ጎጃም ዞን መርጦ ለማርያምና ሉማሜ ቀጠናዎች በከፈተው ውጊያ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱን ይፋ አድርጓል። በከፈተው ውጊያ በአገዛዙ ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት ማድረሱን ይፋ አድርጓል። አገዛዙ በሌሊት ከመርጦ ለማርያም ከተማ ኃይሉን ወደ ወምባያ ሸዊትና ጃን ገበያ አቅጣጫ ሲያንቀሳቀስ ነው ከፋኖ ኃይሎች ውጊያው የተከፈተበት። የፋኖ ኃይሎች ከሰኞ ገበያ አቅጣጫ ወደ መርጦ ለማርያም በመጠጋት ያገዛዙ ጦር እንቅስቃሴን ቀድመው በማስተጓጎል ጥቃት በማድረስ በርካታ ወታደሮች ተገድለዋል ነው የተባለው። በተለይም የአድማ ብተና አባላት ላይ ከፍተኛ ጉዳት ደርሷል ያሉት የጣቢያችን የመረጃ ምንጮች አቶ ካሱ ውበቱ የተባለ የአካባቢው ሚኒሻ ጠርናፊም በውጊያው ቆስሏል ብለዋል። በተመሳሳይ በዞኑ ጉንዶ ወይንና ሉማሜ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ በርካታ ያገዛዙ ጦር አባላት መገደላቸውን ነው ፋኖ ያስታወቀው። ያገዛዙ ጦር ከሉማሜ ከተማ ወደ የሰንበት ከተማ ሲንቀሳቀስ በፋኖ ድንገተኛ ጥቃት ተፈጽሞበት ከፍተኛ ጉዳት አስተናግዷል ተብሏል። በዛሬው ዕለትም ህዳር 4 2018 ዓ.ም የፋኖ ኃይሎች በፈጸሙት ጥቃት የደጀን ወረዳ አመራሮችን ጨምሮ በርካታ ያገዛዙ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አስታውቋል። የቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ዛምበራ ሻለቃ ያገዛዙ ካምፕ ላይ ከበባ በማድረግ ንጋት ላይ በተፈጸመ የተጠና ኦፕሬሽን በርካታ ያገዛዙ ሰራዊት አባላት ሲገደሉ የወረዳው አመራሮችም ይገኙበታል። ምንጅ የተባለ ቦታ ላይ ካምፕ ያደረገው ያገዛዙ ሰራዊት በምሽጉ ድንገተኛ ከበባ የተደረገበት ሲሆን የዛምበራ አናብስቶች በሶስት አቅጣጫ በፈጸሙት ጥቃት አንደኛ ተገኑ ስለሽ የደጀን ወረዳ ኢንቨስትመንት ኃላፊ፣ ሁለተኛ በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተገደሉ ሲሆን ተሾመ ብርሌው፣ አስረሱ አዳሙ፣ እሱ ባለው አልማው፣ አወቀ ቢተው የተባሉ ሚሊሻዎችም ከተገደሉት 20 ያገዛዙ ኃይሎች መካከል ይገኙበታል ተብሏል። ከኦሮሚያ አቅራቢያ በተደረገው ኦፕሬሽን ድል የተቀዳጀው 206ኛ ኮር የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙን ጭንቀት ውስጥ የከተተውን ሌላኛውን ፈጣን የከበባ ጥቃት በማድረግ 8 የጦር መሳሪያ፣ የወገብ ትጥቅ፣ ጥይት፣ ወታደራዊ ቦርሳና ሌሎች ቁሳቁሶች ሲማርክ 8 ያገዛዙ ሰራዊት አባላትም ከባድ ቁስለኛ ሆነዋል። ይህ በእንዲህ እንዳለ የደጋው መብረቅ ኮር በተለያዩ ቦታዎች ላይ ድል ተጎናጽፍ ያለው ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ህዳር 4 2018 ዓ.ም ረፋዱን ያገዛዙ ሰራዊት ጋር ፊት ለፊት ገጥሟል። ያገዛዙ ሰራዊት ከተንታና ከደላንታ ወረዳ አሰባስቦ የተሪን በረሃ አቋርጦ ወደ ደሴ እያቀና ያለ ተሪ ላይ በደፈጣ ያሞራ ሲሳይ ተደርጓል። ከደፈጣ ምቱ የተረፈው ያገዛዙ ሰራዊት ከፋኖቹ በተሰነዘረበት ጥቃት ተበታትኗል። አናብስቶቹ የፋኖ ኃይሎችም ያገዛዙን ሰራዊት እየለቀሙት ይገኛሉ ተብሏል። በክልሉ ጎንደር ቀጠናም ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያ እንዲሁም የደፈጣ ጥቃት መቀጠሉ ታውቋል። በዛሬው ዕለት ህዳር 4 2018
ከባህር ዳር ወደ ጎንደር ሲጓዝ በነበረ ኮንቮይ ላይ የፋኖ ኃይሎች በተለያዩ ቦታዎች በተከታታይ በከፈቱት የደፈጣ ውጊያ በርካታ ያገዛዙ ጦር አባላት ሲገደሉ ወታደራዊ ተሽከርካሪዎችም ተማርከዋል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ይፋ አድርጓል። አገዛዙ በርካታ ሰራዊቱን በተሽከርካሪዎች ከባህር ዳር ወደ ጎንደር አቅጣጫ ሲያጓጉዝ በነበረበት ወቅት ነው ከአዲስ ዘመን እስከ ማክሰኝት በሚገኙ አካባቢዎች ተከታታይ ጥቃት ተፈጽሞበታል ሲል አፋባህ ያስታወቀው። በተለይም አርኖ ጋርኖ፣ ቁልቋል በርና ሰብሃ ገብርኤል አካባቢዎች ላይ ነው ያገዛዙ ሰራዊት በፋኖ ኃይሎች ተከታታይ የተመታው። በዚህ ውጊያ በርካታ ያገዛዙ ወታደሮች ተገድለዋል ያለው በላይ ዘለቀ እዝ ከሰብአዊ ጉዳቱ ባሻገር በወታደራዊ እጀባ ሲንቀሳቀሱ የነበሩ 3 ኮንቮዮች ከጫኑት ሎጂስቲክ ጋር በፋኖ ተማርከዋል ሲል ፋኖ ይፋ አድርጓል። በሌላ አስቸኳይ ዜና በደቡብ ኢትዮጵያ በቫይራል ሄሜሬጂክ ፌቨር ወረርሽኝ የዓለም ጤና ድርጅት ፈጣን ምላሽ ሰጠ። የዓለም ጤና ድርጅት WHO በደቡብ ኢትዮጵያ ክልል በተጠረጠረ የቫይራል ሄሜሬጂክ ፌቨር ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልላዊ የጤና ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። የጤና ባለሙያዎችን ጨምሮ 8 ሰዎች በቫይረሱ ሊያዙ እንደሚችሉ ተዘግቧል። WHO ለዚህ ወረርሽኝ ምላሽ ለመስጠት አስቀድሞ የሚከተሉትን እርምጃዎች ወስዷል። አንደኛ፣ ባለሙያዎች፣ መድኃኒቶችና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁሶች ወደ ተጎዱ ከተሞች ተልኳል። ሁለተኛ፣ በወረርሽኙ የተጎዱ ማህበረሰቦች ውስጥ ንክኪ የመከታተል ስራን ድርጅቱ ይደግፋል። ሶስተኛ፣ ሊኖር የሚችለውን ድንበር ዘለል ስርጭት ለመከላከል ከደቡብ ሱዳን WHO ቢሮ ጋር በቅርበት እየሰራ መሆኑን አስታውቋል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ እንዳስታወቁት ለአስቸኳይ ድጋፍ እንዲውል 300 ሺህ የአሜሪካን ዶላር ከWHO የአደጋ ጊዜ ፈንድ ለኢትዮጵያ ተለቋል። ድርጅቱ እንዳስፈላጊነቱ ድጋፉን ለማሳደግ ዝግጁ መሆኑን ገልጿል። የWHO ኃላፊዎች የኢትዮጵያ ጤና ባለስልጣናት መረጃውን በወቅቱ በማጋራታቸውና ፈጣን ምላሽ በመስጠታቸው ምስጋናቸውን ያቀረቡ ሲሆን የዓለም ጤና ድርጅት ሙሉ ድጋፍ እንደማይለያቸው ቃል ገብተዋል። በባድመ የተኩስ ልውውጥ መደረጉ ተሰማ። በኢትዮ ኤርትራ ድንበር ባድመ በትናንትናው ዕለት ከባድ የተኩስ ልውውጥ መደረጉ ተሰምቷል። የተኩስ ልውውጡ በኤርትራና ህወሓት ወታደሮች መካከል እንደነበር ምንጮች ተናግረዋል። እንደ ምንጮች ገለጻ ከሆነ ተኩሱ የተካሄደው በትናንትናው ዕለት ሲሆን ሰዓታትን የፈጀ ነበር ተብሏል። የውጊያው ምክንያትም በሁለቱ ኃይሎች መካከል በተፈጠረ ጊዜያዊ አለመግባባት እንደሆነ ተነግሯል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብር የወዳጄ ወዳጅ ጠላቴ ነው በሚል ብሂል የተመሰረተ ሲሆን ካሁኑ ሳንካ ገጥሞታል። የአሁኑ አለመግባባትና ወደ ተኩስ እንዲያመሩ ያደረጋቸውም በሁለቱ ኃይሎች መካከል ያለው የማይታረቅ ፍላጎት ነው ተብሏል። ኤርትራ ህወሓት ከራሱ ፈቃድ ውጪ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውውጡ መንስኤ ሆኗል። ምንጮች እንደሚሉት በዚህ የተኩስ ልውውጥ በህወሓት በኩል ከፍ ያለ ሰብአዊ ኪሳራ የደረሰ ሲሆን በኤርትራ በኩልም መጠነኛ የሚባል ጉዳት ደርሷል ነው የተባለው። በአሁኑ ሰዓት ግን ተኩሱ መቆሙን ነው የተነገረው። በሌላ መረጃ በደሴ ከተማ ተደፍራና ተገድላ ተገኘች ስለተባለችው ታዳጊ የሚከተለው መረጃ ያትታል። በደሴ ከተማ ተደፍራና ተገድላ ተገኘች የተባለችው በዘንድሮ ዓመት ለምርቃቷ ስትጠበቅ የነበረችው የ3ኛ ዓመት የኮሌጅ ተማሪ ሊዛ ደሳለ ግድያ የተጠረጠረው ግለሰብ በቁጥጥር ስር መዋሉን የደሴ ከተማ ፖሊስ መምሪያ ይፋ አድርጓል። ጉዳዩ በምርመራ ላይ መሆኑን ከዚህ ቀደም ገልጸው የነበሩ የፖሊስ አካል ዛሬ በሰጡት ቃል ደግሞ ሰውየው ወይም ተጠርጣሪው በቁጥጥር ስር ውሏል፣ ቀጣዩ ስራ ይቀጥላል ብለዋል። የድርጊቱን ሁኔታ በተመለከተ ዝርዝር ማብራሪያ ስንጠይቃቸው ከሳምንት በኋላ ሙሉ መግለጫ ጠብቁ፣ አሁን ብናብራራው የፍትህ ስርዓቱ ይበላሻል ብለዋል። ምርመራው አልቆ የመጨረሻው ውጤት ሲደርስ ሙሉ ማብራሪያ ይሰጣል። በመካከል ላይ ካለ ግን ይበላሻል። ወንጀሉ የተፈጸመው ምሽት ላይ ስለሆነ ፖሊስ ጉዳዩን እስከሚጨርስ ድረስ ጥንቃቄ ያስፈልጋል። የተጠርጣሪውን ፎቶ ራሱ አልለጠፍንም ነው ያሉት። የደሴ ከተማ አስተዳደር ፖሊስ መምሪያ በበኩሉ የተቋቋመው የምርመራ ቡድን ባደረገው የክትትልና ማጥራት
ህዳር 2 ቀን 2018 ዓ.ም ዋና ወንጀል ፈጻሚው በቁጥጥር ስር መዋሉን ባወጣው መግለጫ አስታውቋል። ተማሪዋ መስከረም 28 2018 ዓ.ም የእህቷን የተበላሸ ሞባይል ለማሰራት አምሽታ ወደ ጓደኛዋ ቤት ሰመሃል ዝናቡ ለማደር ስትሄድ ጭንቅላቷና አንገቷ ከኋላና ከፊት ድብደባ ተፈጽሞባት ወደ ሆስፒታል የሄደች ሲሆን ህይወቷ መትረፍ አለመቻሉ ይታወቃል። በተማሪ ሊዛ ግድያ የተጠረጠረው ግለሰብ በቁጥጥር ስር መዋሉን ሰምታችኋል። ፖሊስ አነጋግራችሁ ነበር ሲል ሚዲያ የጠየቃቸው የተማሪዋ ቤተሰብ ተጠርጣሪው መያዙንና ቀጣዩን ሂደት በተመለከተ ፖሊስ እንዳነጋገራቸው ተናግረዋል። የኢትዮጵያ ሕዝብ በሙሉ እንባ ነው ያነባው፣ እኛ ቤተሰቦች ደግሞ ደም ነው ያለቀስነውና ወንጀሉን ፈጻሚው አካል በፈጸመው ወንጀል ልክ ተመሳሳይ የሆነ የፍርድ ቅጣት እንዲሰጠው እንጠይቃለን ሲሉም ቀጣዩ የፍርድ ሂደት ፍትሐዊ እንዲሆንላቸው ከወዲሁ አሳስበዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እናገኛችኋለን። እስከዛው ሰላም።